ጤንነት ለአካል ጥንካሬና ንቁ አእምሮ እንዲኖረን ይረዳል። ሎሊ መጫወት ፈልጋለች። ለመጫወት ስትጠይቅ እሺ ግን ተጠንቀቂ፣ ቀስ ብለሽ ተጫዋቺ ብለው መጫወቻ ሰጧት። ሎሊም ደስ ብሏት መጫወት ጀመረች። ትንሽ እንደተጫወተች የልጁን እግር መታችው። ሎሊ ምን አረግሽ ነው? ሎሊ አቺም እንዴ ምን ሆነሽ ነው? አመመው። ወይኔ አላየሁም ነበር፣ ይቅርታ በል ወደ ቤተሰቦች ሄደ እንዳትናገር፣ ይቆጡኛል፣ እባክህ ለቤተሰቦች አትናገር አለችው። እናገራለሁ ሂጂ። ተው አትናገር፣ ይቆጡኛል። እቤት ሄደን ለቤተሰብ መናገር አለብን። እሺ ቆይ የፈለከውን ላድርግልህና አትናገር አለች ሎሊ። ቆይ እኔ አሽልሃለሁ። አትሽኝ፣ እናገራለሁ። አንድ ልጅ ከተጎዳ ሳይደብቅ ለቤተሰቡ መናገር እንዳለበት ለሎሊ አስረዷት። ሎሊም ምንም ነገር ከቤተሰባችን መደበቅ እንደሌለብን ተማረች። ውይ እንደሱማ ከሆነ ቤተሰቦቿ ጋር አብረን እንሂድ ብላ ሎሊ ልጁን ይዛ የልጁ ቤተሰቦች ጋር ሄደች። ለተጨማሪ ቪዲዮ ሰብስክራይብ ያድርጉ። ይኔታ ቤት